ጤናማና አመራሽ ዜጋን ለማፍራት ስፖርት ይበልጡንም ደግሞ የአካል ብቃት እንቅስቃሴ ሚናው ከፍተኛ መሆኑ ይገለጻል። ይሁን እንጂ እስከ ቅርብ ጊዜ ድረስ እንደ ኢትዮጵያ በማደግ ላይ ባሉ ሀገራት የአካል ብቃት እንቅስቃሴ የትርፍ ሰዓት ስራ ተደርጎ ሲወሰድ ቆይቷል። ከኮቪድ መከሰት በኋላ በማህበረሰብ አቀፍ የአካል ብቃት እንቅስቃሴ ላይ ለውጥ መፈጠሩን የሚያነሳው በሐዋሳ ከተማ የሚገኘው የአሜን ጂም መስራችና ባለቤት ኢንስትራክተር አለን አባቡ የክልሉ ዋና ከተማ ሐዋሳን ጨምሮ በሲዳማ ክልል ያለው የአካል ብቃት እንቅስቃሴ ከጊዜ ወደ ጊዜ ያደገ መምጣቱ ይገልጻል። ለሲዳማ ክልል የሚዘጋጁ የአካል ብቃት እንቅስቃሴ ቀኖች አሉና በ15 ቀን አንዴ ቅዳሜ ይዘጋጃል። ከእንደገና ደግሞ እንደ አጠቃላይ ወተን ሲዳማ ውስጥ ያሉ ወይም ሲዳማ ክልል ላይ ያሉ አሰልጣኞች ወተው እንቅስቃሴ ያደርጋሉ ማለት ነው። በዚህ አጋጣሚ ብዙ ማህበረሰብ አቀፍ ስፖርት እንደመሆኑ መጠን ውጤታማ የሆኑበት አንደኛው በየ15 ቀኑ አንዴ የማይሰራው እንዲሰራ ተደርጓል ማለት ነውና እየወጣ የአካል ብቃት እንቅስቃሴ ያደርጋል ከተማ ላይ ማለት ነውና በዚህ የሚመሰገን ነው። የአካል ብቃት እንቅስቃሴውን ከጀመሩ ወዲህ በአካልና ጤናቸው ላይ አዎንታዊ ለውጥ ማየታቸውን በአሜን ጂም ስፖርት ሲሰሩ ያገኘናቸው የጂሙ አባላት ነግረውናል። ያው ስመጣ ትንሽ ገዘፍ ያለ ሰውነት ነበር። ከዚህ ትንሽ ገዘፍ ያለ ሰውነት ነበር። በኪሎ ሲገልጸው ወደ 94 ኪሎ ነበርኩኝ። ግን እዚህ ጂም ከገባኝ በኋላ ቢያንስ ኪሎዬን ወደ 78 ማምጣት ይችላልኝ ማለት ነው። ጥሩ ለውጥ አለ። ወደ 24 ኪሎ ቀንሻለሁ በ3 ወርና ኦልሞስት 2 አመት ሆነኝ ኪሎ ጠብቄ ከቆየው ማለት ነው። አሁን 63 ኪሎ አካባቢ ከ87 ኪሎ ማለት ነው። ጤናዬ በደንብ ተስተካክሏል። አተነፋፈሴ ረጅም መንገድ በእግር መሄድ እችላለሁ። እንደፈለኩ ጎንበስ ቀና አላለሁ እና በጣም ጠቅሞኛል። እኔ 3 አመት ሆነኛል። ግን ብዙ ጥቅም አግኝቻለሁ። ከጤና አኳያ ከኪሎም ጋር ተያይዞ 104 105 አካባቢ ነበርኩኝ። አሁን 83 82 አካባቢ ነኝ እና በጣም ብዙ ጥቅም አለው። ከኪሎም ባሻገር ለጤና በጣም በብዙ ነገር በእርግጠኝነት ስፖርት ከጀመርኩ በኋላ ሐኪም ቤት ሄጄ አላውቅም እና በጣም አሪፍ ጥሩ ነው። በሳምንት 5 ቀን በጂምና ከጂም ውጪ የአካል ብቃት እንቅስቃሴ እንደሚያደርጉ የሚናገሩት የአሜን ጂም አባላት በስፖርት ምክንያት መሰባሰባቸው ጤናን ከመጠበቅ ያለፈ ጠንካራ ማህበራዊ መስተጋብር እንደፈጠረላቸው ገልጸዋል። አንድ ሰው ከማላችን ሲጎልባይ ሲታመም የሆነ ነገር ሲሆን አብሮ በመሄድ በመጠየቅ እህትማማችነት ወንድማማችነትን እንደምታየው በፍቅር ነው እንጠያየቃለን። የበለጠ እንደው ጠቅሞናል ማህበራዊ ኑሮ ላይ ማለት ነው። ሶሻል ላይፋችን እጅግ በጣም የጠነከረ ነው። ሀዘን አለ፣ ደስታ አለ፣ የተለያየ ነገር አለ። እዛ ላይ የምንገናኘው ግንኙነት እጅግ በጣም የሚያስደስት ነው። እጅግ በጣም ዝም ብለን ተገናኝተን ሰርተን ወደ ቤት መበተን ብቻ ሳይሆን እንጠያየቃለን፣ እንደዋወላለን፣ የታመመ ካለን እንጠይቃለን። ሀዘን ይሁን ደስታ ይሁን ሁሉም በእኩል ይካፈላል። የአካል ብቃት እንቅስቃሴ በየትኛው ቦታና ጊዜ ሊደረግ ቢችልም በባለሙያ የተደገፈ ቢሆን ለውጡ ተጨባጭ እንደሚሆን ኢንስትራክተር አለን አባቡ ጠቁሟል። እውነት ባለሙያ ነው ወይ ነው ስራውን እያሰለጠነ ያለው ባለሙያ ነው ወይ አለ። በጣም ስፖርት እኮ ጠቃሚ እንደሆነ ሁሉ ገዳይም አይደል እንዴ? ለምሳሌ ቀደም እንዳልኩ ሃይፖኬኔቲክ ዲዚዝ ያለባቸው ሰዎች የልብ ኬዝ የስኳር የምን ኬዝ ያለባቸው ሰዎች ይመጣሉ። ዝም ብሎ ትሬኒንግ ላይ ስለሚሳተፉ የመውደቅ እድል ይኖራል። ያው የመሞትን እድል ሊኖር ይችላል። ያንን ምን ያህል ያውቃል? ሰልጣኞች መጥቶ ያን ሰውዬ ይጠይቃሉ። ያሰልጣኝ የሚባለውን አካል ይጠይቀዋል ወይ ማለት ለምሳሌ ጤና ተኮር ከሆነ ስለ ጤና ያልገባውን ነገር ለግንዛቤ ይጠይቃሉ። ያ ነገር አልተለመደም እኛ ጋር መጥቶ ተቀላቅሎ መስራት ብቻ ነው። ጤና ሲባል ትልቅ ችግር አለበትም ጥቅምም አለው ማለት ነውና ከጉዳቱ አንፃር ስናየው ምንድነው ባለሙያው ምንድነው ብቁ ነው ወይ ለዚህ የሚለው ነገር መገምገም አለበት።